በለው መገላጨት ወይኔ ሲያምርባችሁ ማርያም በጣም ነው የምታምሩት ሩታና አብርሽ ማለት ነው። ለምንድነው ግን እንደዚህ አይነት ፍቅራችሁን በቃ ተጣልታችሁ ምን ይሁን በቃ ሁለታችሁ ብቻ ስትመጡ በጣም ነው የምታምሩት። የምሬን ነው የምላችሁና ጓደኛ ምን ያክል ዋጋ እንደሚያስከፍል እንግዲህ እነዚህ ልጆች ጋር ማየት ትችላላችሁ። እንደዚህ እየተዋደዱ እየተፋቀሩ ነው በጓደኛ ምክንያት እንደዚህ የተለያዩ በልህ በጭቅጭቅ በሰው ምክር በቃ እና ህይወታችሁ ላይ ሰው አታስገቡ። እና ሩቲና አብሮሽ እንግዲህ ትናንትና ሮማንቲክ ላይ ነበሩ። ሩታም እንግዲህ አብርሽን እየገለጨጨችው ነበረ፣ እየተገላጨጩ ነበር። አብርሽም አልገለጨጭም እያለ እየተገለገለ ነበረ። እና ሩታ እንግዲህ ያው ይሻልሻል እንደዚህ ሩታ በከባዱ ዋጋ በሚያስከፍል መንገድ ከመምጣት ይልቅ እንደዚህ በሰላማዊ መንገድ አባብለሽ ወንድ ልጅ ሞኝ ነው ታውቂያለሽ። አባብለሽ ወደ ራስሽ ማምጣት እየቻልሽ አንቺ ግን በጉልበት መሞከርሽ በጣም ስህተት ነው። ከቤተሰቦቹ ጋር ራሱ እንድትጣል እያደረገች ነው። እና ሩታ እናንተ ትናንትና ሰላማዊ ሰው ሆነ አብረሽን እየሳመችው እያቀፈችው በቃ እንደሚፈልግ ሰው እየመሰለች ነበረ። የእውነቷን ይመስላችኋል ወይስ ደግሞ አብረሽን አሁንም ደግሞ ሌላ በቀል ሌላ ወጥመድ አዘጋጅታለት ነው? በአንድ ቀን እንደዚህ ቅይር ብላ በቀደም ከሳ ያሳሰረችው ሴት ትናንትና ደግሞ በጣም ጥሩ ሰው ለስላሳ ሰው ሆና ቀርበው ነበረ። እና አብረሽን እች ልጅ አሁንም ልትበቅለው ነው እንዴ? ፈጣሪ ሆይ እነ ሜሪ ልከዋት ነው እኮ እንደዚህ ብለሽ አምጩ ከዛ እንደዚህ እናደርገዋለን ብለዋት ነው ወይስ ደግሞ የእውነት በጉልበት እንደማይሆን አውቃ በፍቅር እሱን አባብላ ወደ ራሷ ልታቀርብ እየሞከረች ነው? ይህንን እንግዲህ ነገ ከነገ ወዲያ ምናምን የሚሰራው ቪዲዮ ላይ የምናይ ይሆናል። ግን አሁን ሩታ የእውነት እሱን ፈልገው ከሱ ጋር መሆን ፈልጋ ይህን ነገር ብታረግ አብረሽ ሩታን እያመናት አይደለም። የምታደርገው ነገርም ደስተኛ እያደረገው አይደለም። ለምን ካላችሁ በቃ እሱ ምንድነው ይሄ በቃ ካሁን በፊት ያደረገችው ነገር አእምሮ ላይ ይመላለሳል ይመስለኛል። ስለዚህ ሌላ ነገር ልታረገኝ ነው እንጂ የእውነት ወዳይ ነው አፍቅራይ ነው እና ፍጫት ነው ምናምን የሚል ነገር አእምሮ ላይ አይመጣም። የምታደርጋቸው ነገሮች እያንዳንዷ ስትስመው ራሱ የሆነ ነገር ያደረገችበት እየመሰለው ነው። እና አንዳንዴ የሰው ምክር ሰምተን የምናደርገው ነገር በምንፈልጋቸው በምንወዳቸው ሰው ላይ እምነት እንድናጣ ያደርገናል። እና ሩታ እንግዲህ እውነቷንም ውሸቷንም ትናንት በቃ በጣም እንደሚፈልግ ሰው እንደሚወደው ምናምን እራት እንብላ ምናምን እያለችው ነበረ። እሱ አልፈልግም ነው እያላት ያለው። እና አንዴ ያን ነገር ስላረገችው አብርሽ አሁን ላይ ሩታን ለማመን በጣም እየተቸገረ ይመስላለኝ። የእውነቷን እንኳን ብታወራው በቃ ውሸቷ ምናምን ነው የሚመስለው። እና ብቻ ደስ ትላላችሁ ታምራላችሁ። የምር በቃ አብርሽ ከሩታ ጋር ሲሆን በጣም ነው የሚያምርበት፣ ሩታም ከአብርሽ ጋር ስትሆን ነው የሚያምርብሽ። በቃ ምክንያቱም እኛ አይናችን የለመዳችሁ እናንተን አብራችሁ ነው እንጂ አብርሽ ከሄርሜላ ሲሆን እኔ አይመቸኝም። ይቅርታ አድርጉልኝ። ሄርሜላ እሺ ጥሩ ሰው ልትሆን ትችላለች፣ ምናምን ልትወዱ ትችላለች። ግን ምንም አያምረኝ። የሆነ ድስት ያለ ግጣሙ የተንከረፈፈ ግጣም ያለው ድስት ነው የሚመስሉን ሁለቱን ሳያቸው። በቃ ያልገጠመ ድስት ታውቃላችሁ። ድስት ያለ ግጣሙ አያምርማ። እንደዛ ነው የሆኑብኝ ሄርሜላና አብርሽ። በቃ አንዱ በቃ ድስቱ ከላይ ደግሞ ክዳኑ ትልቅ ክዳን ያለው ድስት ታውቃላችሁ፣ ትርፍ ያለው በቃ እንደዛ በቃ ግጥም ያላለ ነገር ነው። በግድ ነው እነሱ አብረው ያሉት። እና እኔ ለእይታ ራሱ እኔ ሄርሜላና አብርሽ አያምሩም። በቃ ሩታና አብርሽ ናቸው የሚያምሩት እንደ ካፕል ልንገራችሁ ብዬ ነው። እንግዲህ ያው እነሱ አብረው መሆን ባይችሉም አብረው ለመሆን ሬዲ ባይሆንም ግን የሚያምሩት አብረው ነው። ይኸው ሁላችሁም ታውቃላችሁ። እኔ አይናችን ስለለመዳቸው ይሁን ምን ይሁን አላውቅም፣ ብቻ ከሄርሜላ ጋር ሲሆን የሆነ ድስት ያልገጠመ ድስት ያለ ክዳኑ የተገጠመ ድስት ነው የሚመስለው አብርሽ ራሱ። እና እንግዲህ ልቦና ይስጣችሁ ይመልሳችሁ። ሩታን በቀለኛ ከመሆን ይልቅ በቃ በዘዴ በመላ አብረሽን ወደ ራሴ ለማቅረብ ሞክሬ። አብረሽም ተጠራጣሪ ከመሆን የልጅ እናት ናት። በጣም ብዙ ምርጥ የፍቅር ጊዜ አሳልፋችኋል። ያንን በማሰብ ከእሷ ጋር ለመሆን ሞክር። ምክንያቱም ካሁን በፊት ሄርሜላ ጋር ምንም አይነት የፍቅር ግንኙነት የለኝም ብለሃል። ስለዚህ የለኝም ሳይሆን በቃ ምንም አይነት ፍቅረኛ የለኝም ብቻዬን መሆን እንፈልግ ብለሃል። ሄርሜላ ላይም ፍቅር እንዳለህ አልገለጽክም። አቤላም በዛው መጥቶ ሄርሜላ አንቺን አይወድሽም፣ የሚወድሽ ከሆነ የእውነቱን ንገሪው ምናምን እያለ እያጣቆሰ ነበረ። አቤላ የሰማው ነገር ሊኖር ይችላል። ምናልባት ከሩታ ጋር ይታረቃሉ፣ ሊታረቁ ነው፣ ወይ ደግሞ የሆነ የተለየ ነገር አይቶ ሊሆን ይችላል ሄርሜላን እየመከራት ያለው በጊዜ አማራጯን እንድትይዝ። በእርግጥ አቤል አለቅላቂ ነው። ሩታና አብርሽ አንድ ላይ እንዲሆኑ አይፈልግም።
በቃ ዋናው ተንከሲስ ሰው ማለት እሱ ነው፣ አቤላና ፈረንጁ ሁለቱ ማለት ነው። በቃ ፈረንጁ በሩታ ጋር ሆኖ ከአብረሽ ጋር እንድትሆን አይፈልግም። እነሱን እያጣለ የራሱን ቪዲዮ መስራት ነው የሚፈልገው። አቤላም እንደዚህ አብረሽ ከሩታ ጋር እንዲሆን አይፈልግም። እሷን ከሱ ጋር እያጣለ እሱን ከሌላ ሴት ጋር እየለጠፈ የራሱን ቪዲዮ መስራት ምናምን እንደዛ ነው የሚፈልገው። ሰላም እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ካልኳችሁ በጣም ብዙ ጊዜ ነው። ቀጥታ ወደ ወሬ እየገባሁ እኮ እዳገባው ወረኛ ስለሆንኩ እና ሩታና አብርሽ የመታረቅ ተስፋ አላቸው ጋይስ። ኧረ ጉድፈላ። ሩታ ግን ልትበቀለው እንዳይሆን ብቻ ሆነ። ፈጣሪ ሆይ ከአሁን በፊትም ሞክር አልሳካለት ብሏል። አሁንም ደግሞ እየሞከረች ነው ወይስ ደግሞ ሁሉ ነገር ጸጽቷት በቃ እሱን እንደምታጣው እርግጠኛ ስትሆን የእውነት ተጸጽታ ነው እሱን እየቀረበችው ያለችው። ይሄንን እንግዲህ ወደፊት ነው የምናየው። ለበቀልም ከሆነ መጨረሻ ላይ እናየዋለን። ልክ እንዳሁኑ አልሳካላቸው ሲል የሚያደርጉትን ነገር ግን እኔ ሜሪና ዳኒ ልከዋት ነው ብዬ ነው የማስበው። እንደዚህ ጥሩ ሆነሽ ቅረቢው፣ ልክ እንደምትወጁ እንደምታፈቅረው አስመሰለሽ ቅረቢው። እሱ ስለሚወድሽ ይሸንፍልሻል። ከዛ የሆነ ነገር አድርገሽ አምጪልኝ፣ ከዛ የሆነ ነገር እናደርገዋለን። እንደዚህ ነው ልጁን ከወሰደንብንማ እንደዚህ ነው ምናምን ሊሉ ይችላሉ። ግን ደግሞ ሩታ የሰው ምክር መስማት የለብሽም። ምንም ቢሆን የልጅሽ አባት ነው። መጥፎ ነገር ለማድረግ ባትሞክሪ በጣም ጥሩ ነው። ሲቀጥል ደግሞ አብረሽን ከፈለግሽው የማንን ምክር አትፈልጊ። በራስሽ መንገድ እሱን መሳብ ትችያለሽ እንጂ ወይ በጉልበት ወይ በማስፈራሪያ ከአንቺ ጋር ብታረጊው በድን አንቺ ጋር አድርገሽ ምንም ጥቅም የለውም። የእውነት የሚወድሽ የሚያፈቅርሽ የሚያስብልሽ ወደ ራሱ ሲመለስ ነው ከአንቺ ጋር ማድረግ ያለብሽ። እና ሄርሜላም እንግዲህ ወይ ጥጓን እንድትይዝ ወይ ደግሞ ከአንተ ጋር እንድትቀጥል። በሁለት ሴት ህይወት ላይ መጫወት የለብም። ሩታ ጋርም ሄደ ስትስምህ ቀለጥለጥ፣ ሄርሜላም ጋር ሄደ ስትስምህ ቀለጥለጥ፣ ትንፋሽ ቁርጥ ቁርጥ። ሁለት ሴት ጋር እኮ አይሆንም። ሁለት በእርግጥ በሙስሊሞች 3 4 5 6 ይቻላል። በእኛ ደግሞ አይቻልም። አንድ ሴት ነው የሚቻለው። ሄርሜላ ማን ከሩታ ጋር ብትታረቁ አብራችሁ ብትሆኑ ከአንተ ጋር መሆን አትፈልግም። ምክንያቱም ሁለተኛ ማንም መሆን አይፈልግም። የራሷን ወይ ታመቻቻለች ወይ የሆነ ነገር ልትፈልግ ትችላለች። በእርግጥ ሄርሜላ አብርሽን በቀላሉ የምትተው አትመስልም። ሳያት አትመስልም። እንዴ ሙጭጭ ብላ የምትለቀው ሁሉ አይመስለኝም አንዳንዴ ሳስበው። እና አብርሽ በሁለት ሴት ህይወት መጫወት የለብም። ሩታን እንደዚህ የምትፈልጋት ከሆነ ሄርሜላን ማሰናበት፣ የራሷን ህይወት እንድትኖር። ሁሉም አይቀርብኝ አይባልም። ሁለት ወዶ አይሆንም። አንዱን መምረጥ አለብህ። ሩታ እንግዲህ ያው ትናንትና እያረገች ያለችው ግራ ያጋባል። እውነቷን ነው እንዳትሉ ከትናንት ወዲያ ከሳሳስረው ምናምን ተቀብለው ዛሬ ደግሞ ደህና ሰው ሆነ አራት ጋብዘኝ ምሳ ጋብዘኝ ምናምን እያለች እና እኔ ብዙም አላማረችኝም። ግን የእውነቷንም ሊሆን ይችላል። ምክንያቱም በጉልበት በብዙ ጥረት አልሳካላት ሲል በፍቅር አሸንፋለሁ ብላ አስባ ሊሆን ስለሚችል እንግዲህ እነሱ የሚሰሩትን ስራ እናያለን። እስኪ ይታረቃሉ አይታረቁም አናውቅም። ግን ሰው በመሀላችሁ ጣልቃ ማስገባት ምን ያክል ዋጋ እንደሚያስከፍል እያያችሁት ነው።